ሰላም ሰላም ውድ ቤተሰቦች፣ ዛሬ ዲቃላ ቃላት የሚሉ ፊደሎችን አጣምረን በዲቃላ ፊደሎች እንዴት ቃላት እንደምንመሰርት የምናይበትን ምርጥ ትምህርት ነው እያላችሁ የመጣው። ይህን አይታችሁ በዲቃላ ሆሄያት እንዴት ቃል እንደምንመሰርት፣ ዲቃላ ሆሄያትን እንዴት እንደምናነባቸው የሚከብዳችሁ ነገር አይኖርም ማለት ነው። ይህን ካያችሁ በኋላ ሁሉንም ነገር እያንዳንዱን የምትረዱ ይሆናል ዲቃላ ቃላትን። ስለዚህ ቪዲዮ እንዲደርሳችሁ ደግሞ ላይክ፣ ሸር፣ ሰብስክራይብ ማድረግ እንዳይረሳ። ኦንላይን መማር የምትፈልጉ ከታች ባለ ስልክ ቁጥር የገባችሁ ኢሞ፣ ዋትሳፕ፣ ቴሌግራም አናግሩን። ከየትኛውም ዓለም ናችሁ በያዛችሁ ስልክ ቦት ብቻ በሚመቻችሁ ሰዓት ትማራላችሁ ማለት ነው። ቀጥታ ወደ ትምህርታችን። እዚህ ጋር ኋላ ኋላ ይላል። እዚህ ደግሞ እሷ እሷ ይላል። ይሄ ደግሞ ባሏ ባሏ ይላል። እዚህ ጋር ደግሞ ሟች ሟች ይላል። ይሄ ደግሞ ጓዣ ጓዣ ይላል። እዚህ ጋር ደግሞ ጧፍ ጧፍ። እዚህ ደግሞ ጯሂ ጯሂ ይላል። እዚህ ጋ ቋሚ ቋሚ ይላል። እዚህ ጋ ደግሞ ሟሚ ሟሚ ይላል። ይሄ ደግሞ ሟ ሟ ሟሟ ይላል። እዚህ ጋ ደግሞ ጓ ጓጓ ይላል። መጓጓት የሚለው የሆነ ነገር መፈለግ አለ አይደል? ለሱ ማለት ነው። እዚህ ጋር ደግሞ ጓዳ ጓዳ ይላል። ኦኬ። እዚህ ደግሞ ሯጭ ሯጭ ይላል። እዚህ ጋር ደግሞ ጧት ኳስ ኳስ ጓሮ ጓሮ ሿሿ ይላል። ወይኔ ሿሿ ተሰረው ምናምን እንላለን አይደል? ስንሰረቅ ምናምን እሱ ማለት ነው። ሿ እዚያ ደግሞ ላ ነው። ሶሪ ሟ ላሟ ይላል። ላሟ የማን የእሷ ላሟ። እዚህ ጋር ደግሞ ፏፏቴ ፏፏቴ ይላል። ለምሳሌ ጭስ አባይ ፏፏቴ አለ። ፏፏቴ። እዚህ ጋር ደግሞ ኳታር ይላል። እዚህ ጋር ደግሞ አቧራ አቧራ ይላል። እዚህ ጋር ደግሞ በኋላ ይላል። እዚህ ጋር ደግሞ አሏት ይላል። እዚህ ጋር ደግሞ አዟሪ ይላል። ኦኬ። እዚህ ጋር ደግሞ ድንኳን ይላል። እዚህ ጋር ደግሞ መኳኳል ይላል። እዚህ ጋር ደግሞ አንኳኳ ይላል። እዚህ ጋር ደግሞ አንቋሸሸ። እዚህ ጋር ደግሞ ዟረ
አዟዟረ ይላል። እዚህ ጋር ደግሞ ቋ ቋ መ አቋቋመ ይላል። ውድ ቤተሰቦቼ ለዛሬው እዚህ ጋር እናበቃለን። ቀጣይ ደግሞ አሪፍ አሪፍ የሆኑ ትምህርቶችን እየላችሁ እመጣለሁ። እስከዚያው ደግሞ ቪዲዮ እንዲደርሳችሁ ላይክ፣ ሸር፣ ሰብስክራይብ ማድረግ እንዳይረሳ። ኦንላይን መማር የምትፈልጉ ከታች ባለው ስልክ ቁጥር እየገባችሁ ኢሞ፣ ዋትሳፕ፣ ቴሌግራም እንዲሁም ሌሎች ሶሻል ሚዲያ አማራጮች ተጠቅማችሁ አናግሩን። እናንተም በሚመቻችሁ ሰዓት የትም ዓለም ሆናችሁ በያዛችሁ ስልክ ብቻ መማር ትችላላችሁ ማለት ነው። አመሰግናለሁ። መልካም ጊዜ ተመኘውላችሁ።